ፈላው ና ለምን ከኛ ጋር አይበላም? አንድ ምግብ ለሶስት በቂ ነው። እኔ ሲጀመር በልቻለሁ። እነሱ ለቪዲዮ ስል ነው እነሱ እንዲያምር ብዬ ነው እና አብረን በላለን ለሶስት እና እነዚህ ልጆች ማበረታታት የለብንም ወይ? ይሄ ልጅ ባቅሙ እንደዚህ ስራ ተፍ ሲል ዱርዬ ምናምን ሰርቆ አረ ይደብራል። እናግዛቸው፣ ማርያም እናግዛቸው እና ተከተሉኝ። ብዙ አላውራባችሁ ያልታቋለ ኧረ እባክህ በቃ ትተዋወቃላችሁ እና እንትን አትሉም መጣላት ምናምን የለም ወፍ አረ ይመቻችሁ ነይ አሁን ከኔ ጋር ነሽ እንዴ ሰላም ነው እንዴ ምሳ ልበላ ከሩቅ ሀገር ነው የመጣሁት ምሳ ልበላ 50 ብር ጎሎኝ 50 ብር አሞላልኝ አለኝ አብር እሺ ሰላም ውድ የጎዳና ልጅ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት አንድ ነገር ወደ እናንተ አምጥቼ ነበር ማለት ነግሬያችሁ ነበር። የነገርኳችሁ ምናልባት ካስታወሳችሁ የጎዳና ልጅ ምሳ የማብላት ቻሌንጅ እንጀምራለን በይፋ እናስጀምራለን ብዬ ነበር። ዛሬ ከኔ ልጀምርላችሁ ነው። በጣም ከባድ እንዳልሆነ ላሳያችሁ ነው የመጣሁት። ማለት እቺ 200 ብር ነች። በዚህ 200 ብር ያን ቻሌንጅ አስጀምራለሁ። እናንተ ደግሞ ትቀጥላላችሁ። ይሄ ቻሌንጅ ማስቆም የለብንም። እያሳደግን ሄደን ወደ ሌላ ቦታ ሌላ ታሪክ ውስጥ እንገባለን እና ውድ የኔ ቤተሰቦች እንደምታኮሩኝ አልጠራጠርም። እኔ ያስጀመርኩት እናንተ እንደምትጨርሱት ተስፋ አለኝ። እኔ ይሄ ነገር የጀመርኩት እኔ ብቻዬን አቅም ስለሌለኝ ነው ወደ እናንተ የመጣሁት። እኔ ብቻዬን ማድረግ ስለማልችል እኔ ብቻዬን ያ ሁሉ ነገር ማድረግ ስለማልችል እናንተ ደግሞ ከኔ ጋር ሆናችሁ ብዙ ነገር ማድረግ እንደምንችል ላሳያችሁ ነው እና እቺ 200 ብር በዚህች 200 ብር ያን ቻሌንጅ አስጀምራለሁ። አንድ ሰው ምሳ ለመጋበዝ 200 ብር በቂ ነች። እንደነገርኳችሁ ይሄ 200 ብር አንድ ሰው ምሳ ለመጋበዝ በቂ ነች። እናንተም አንድ የጎዳና ልጅን ምሳ ለማብላት ተቀላቀሉኝ ይላልው እና ውድ የኔ ቤተሰቦች እዛች ጋር ቁጭ ብሎ ሳይሆን አሁን ትዝ ያለኝ ተቀምጧል። አብረን እንሄድና ያለውን ነገር ደስ በሚል አዝናኝ በሆነ አስተማሪ በሆነ መልኩ ወደ እናንተ አመጣላችኋለሁ እና ትከተሉኛላችሁ እና ውድ የኔ ቤተሰቦች ይሄን ነገር ማስቀጠል አለብን። እኔ ብቻዬን አላስቀጥለውም ብያችኋለሁ። እኔ ብቻዬን ምንም ማድረገው ነገር የለም። እቺ 200 ብር እኔ አሁን በባጃጅ ወይ በሌላ ነገር በዝም ብሎ ነገር ነው ማጠፋት። የጎዳና ልጅ ግን አንድ ላይ አብረን ምሳ ምን በላበት ከሆነ ትልቅ ደስታ ለኔም ለሱ ደስ የሚል ነገር ነው የሚፈጥርብን እና የኔ ቤተሰቦች አስቀጥሉኝ። ብራዘሪ ወርክ ጀመርሽ? አረ ደስ ይላል። እቺ ስንት ነች? 100 እሺ 100 ብር አሁን ኪሴ ላይ ያለው 100 ብር ብቻ ነው። እንዴት እናደርጋለን መሰለ? አንዷ ፍሬ ስንት ነች? 20 ብር። ስራ ጀምረሽ ነው? እንዴት ነው ጨረሽ ነው? አንድ ቀን እንሞላዋለን። ነይ በርታሽ እንዳታቆም። እግዚአብሔርን ብዙ ሰዎች አቁመው እየለቀቁ ነው። ብዙ ሰዎች እንደዚህ አቁመው ይለቃሉ። ለምንድን ነው ግን አቁመው የሚለቁት? እያቆሙ ይለቃሉ። እየሰሩ መስራት ይጀምሩና ይለቃሉ። አሁን እቺ 20 ብር ነች። ሙሉ ለመሙላት ስንት ነው የሚያስፈልገው? 900 ብር በቂ ነች እና በ900 ብር በ1000 ብር ባልሞላ ብር ነው ማጣቆሙ እና ኪሴ ላይ ያለው 100 ብር ነው። ይሄው 100 ብር። ሌላ ቀን ስንገናኝ ይሄ ሙልት ታረግላለሁ። እሺ እንገናኛለን። በቃ ሙይበት። ሌላ ቀን ሙልት እናደርጋለን። ደስ አይልም? ስራ ጀምረዋል። ማርያምን ባለው በሌለውም ነው ተፍ የሚሉት። ፈላው ና ለምን ከኛ ጋር አይበላም? አንድ ምግብ ለሶስት በቂ ነው። እኔ ሲጀመር በልቻለሁ። እነሱ ለቪዲዮ ስል ነው እነሱ እንዲያምር ብዬ ነው እና አብረን በላለን ለሶስት እና እነዚህ ልጆች ማበረታታት የለብንም ወይ? ይሄ ልጅ ባቅሙ እንደዚህ ስራ ተፍ ሲል ዱርዬ ምናምን ሰርቆ አረ ይደብራል። እናግዛቸው፣ ማርያም እናግዛቸው እና ተከተሉኝ። ብዙ አላውራባችሁ ያልታቋለ
ኧረ እባክህ በቃ ትተዋወቃላችሁ እና እንትን አትሉም መጣላት ምናምን የለም ወፍ ኧረ ይመቻችሁ ነይ አሁን ከኔ ጋር ነሽ እንዴ ሰላም ነው እንዴ ምሳ ልበላ ከሩቅ ሀገር ነው የመጣሁት ምሳ ልበላ 50 ብር ጎሎኝ 50 ብር አሞላልኝ አለኝ 20 ብር እሺ አንተስ ግን ምሳ በልተሃል አልበላም ቃፍ ያገኘ እና ያለህን ለኔ ሰጠኸኝ እና ያለህን ለኔ ሰጠኸኝ አንተስ ችግር የለም ብላ ችግር የለውም ኧረ ለማንኛውም እያወቅኩ ነው አንተን ለመፈተን ነው ምሳ በልተሃል እና ምሳ ከኔ ጋር ትበላለህ አልበላም ነይ እንዲዳባል እና ቤተሰቦቼ ያው ፍቅር እያያችሁ ነው እኛ ብር ኖሮን ማናሳየው ፍቅር እነሱ እያሳዩን ነው ውድ የኔ ቤተሰቦች እንግዲህ ይሄን የጎዳና ልጅ ፍቅር መስጠት እነሱ ፍቅር ይሰጡናል እኛ እስኪ በገንዘብ እንተባበራቸው እኔ ደግሞ ባለኝ ነገር ከጎናቸው ሆናለሁ ወደ እነሱ ከነሱ ሌላ አርቅም ተከተሉ ለማንኛውም እዚህ ጋር ምን ደብሮሽ ነው የተቀመጥሽው ወጥቷል እዚህ እሱ ደርሶ ወደ ውስጥ እሱ እንደዚህ ያለ ከዛ ባቢ እጃችን ያዙት ግራኝ ነሽ ብሉ ልቀቂበት ይላል በፍቅር አጠገቡኝ እኮ አጨናነኝ ብቻዬን ብበላም ከነሱም ጋር በላው ያው ነው ማርያም በጣም ነው የጠገብኩት ደስ የሚል የፍቅር ማዕድ ነበር እና ውድ የጎዳና ልጆች ቤተሰቦች ይሄንን ቻሌንጅ እኔ ያስጀመርኩት ቻሌንጅ እንድታስቀጥሉልኝ በፍቅር ስም በእነዚህ ልጆች ስም እጠይቃቸዋለሁ ይሄን ቻሌንጅ አይከብድም ማርያምን አይከብድም አሁን ለምሳሌ እኔ ብቻዬን ምሳ የምበላበትን ነው
ቻሌንጅ ብዬ ያስጀመርኩት ከነሱ ጋር አብረን የበላ ነው። እኔ ብቻዬን ምሳ የምበላበት ነው እና ምንም አልጎዳኝም፣ እናንተም አይጎዳችሁም ብዬ ተስፋ አድርጋለሁ። አብረን ወደፊት እንሄዳለን። ይሄንን ቻሌንጅ አናስቆመውም፣ እናስቀጥለዋለን እና ፍቅር ቻው በሏቸው።